ካም ዳውን ሰው ካልወደደ ምን ይሰራል? እግዚአብሔር ያላው ይበለው። ሰው ጦጦች ወደዛ ለፍስፍሶች ስታስጠሉ ውሻ ነገር ናት ጌታ እነዚህ ስራ አይደለም። ማይብ እኮ ነው። ማይቦች በጎች በወንድሜ ትመጣላችሁ። ቀብራራ እንደዛ አይነት ወንድም በህይወታችሁ ለቢኖራችሁ ኢላኛው ሲያስጠሉ ትሬት የሚያደርገው ክብር ያለው ለሰው ለቤተሰብ ክብር ያለው ቢግ ሪስፔክት ያለው ወንድም በህይወታችሁ ላይ አይደለም ዛር ማንዘራችሁ ላይ እንደዚህ አይነት ወንድም ይፈጠራል። በእግዚአብሔር ይፈጠራል። ዛር ማንዘራችሁ ውስጥ ራሱ በስለት ራሱ አይፈጠርም። እንደ ቡቡ ያለ ወንድም በስለት ምን ፈልገሽ ነው ባይዛው የማጣሽ? እኔ ደስ ስለምትወይ እንዴት ነሽ? ሰላም ነው አለን እግዚአብሔር ይመስገን። በሰላም ነው? አዎ ወላሂ በሰላም ነው። እኔ በጣም ስለማደንቃችሁ ገብቼም አላውቅም የትም ቦታ። ቤቷን መሳቀበለ እንትና ባግ መድኃኒት ግቡና ያዘዋት። አንዴና ኮሜንት ነበር እየጻፈ ያለችው እቺ። ኧረ እኔ ምንም ነገር እሺ ግቢያትና እሺ ማሬ ተናገሪ። እንዴት ነሽ? ደህና ነኝ። ትጀምር ይቻ ተሰደቡ። ኧረ እኔ ምንም ነገር አልችልም። ትጀምር ገብቼም አላውቅም የትም። እሺ አስተያየትሽን ስጪ። ምንድን ነው አስተያየትሽ? ደስ ስለምትሉኝ ነው ንግግራችሁ ላይ። አንቺ ማነች የምትባለው? ወንጀለኛ ነህ ማነው የምትባለው? በጣም ያንጀት የምታወሩ በዛ ደስ ስለምትሉኝ ነው። እና እኔ ማንም ጋር ብገባ ምንም አይደለሁም። ስለማደንቃችሁ ብቻ ነው። ምንም አልችልም። እኔ ዝም ብዬ ነው። እናመሰግናለን። ኦኬ እናመሰግናለን። እንደዚህ አይነት ሰዎች እናመሰግናለን። በጣም ነው የኔ በጣም በቃ አንዳንድ ጊዜ በጣም እናመሰግናለን። ምክንያቱም አሁን እኮ ኮሜንት ላይ እንደሚሳደቡ ትናንትና እና ሲዘዝቁ ዝም አናልዘቀዘቅን ለዛ ስለተቃጠሉ እዚህ መጠርት ያለች መቼም አንሰማል። ኮምፕሊንክ አድርጉ ከታች ማለት ነው። 34 ሰው የኔ ቤት ምን ትሰራለሽ? እኔ ድግስ ደግሼ አልጠራችሁም እና በነገራችን ላይ ማርያም ቢግ ሪስፔክት እንደዚህ የሚያከብሩ ሰውን የሚያከብሩ ሰው እኛ እናከብራለን። በነገራችን ላይ እኛ ወንድም ካለሽ በወንድምሽ ታውቃለሽ። በወንድምሽ ምንም ነገር ቢመጣ መቼም ዚማቲም አይደለም። እኛም ደግሞ አሁን ለምሳሌ ብሩኬ ሚዲያ ላይ ነው፣ ግን ሚዲያ ላይ እያየንበት ሰው እንደ ሰው አይደለም የሚቆጥረው። እኔ እንደ ራሴ ወንድሜ ከእናቴ ልጅ እንደተወለደ ነው የሚቆጥረው። በጣም ነው የሚወዱ፣ በጣም ነው የምናከብረው። ቢግ ሪስፔክት ለወንድሜ ማለት ነው። እና ልክ እንዲሁም ሃይሚን በጣም ወዳታለሁ፣ አክብራታለሁ። ግን ኦዲየንስ ነው ኦዲየንስ በጣም እንትን ስለ አሁን ብሩኬን ሲያንቆሽሽ አንወድም፣ እነሱም ደግሞ ሃይሚን ሲያንቆሽሽ አይወድም። ስለዚህ ሁለቱም ደግሞ አሁን ለምሳሌ ሁለቱም በት ቦታ ላይ ችግር የለባትም። አሁን እንደዚህ ለይቴን የምንደግፍበት ሰዎች በተለይ ብዙ እንትን አለ ማለት ነው። ሰማሽ? አሁን እሱ የሆነ ነገር ሲያወራ የሆነ ነገር ሲያወራ ለእሷ ይደገፋል። እሷ ደግሞ የሆነ ነገር ስታወራ ለእሱ ይደገፋል። ምክንያቱም ለሁለቱም ስለምንወዳችሁ ነው በነገራችን ላይ እና ደግሞ ኦዲየንስም ቢሆን አግባብ የሌለበት መንገድ አይደለም ማሄድ አለባቸው። ትክክለኛው መንገድ ነው ማሄድ ያለባቸው። ምክንያቱም እኛ ብሩኬ ሲያጠፋ አጠፋ ነው፣ ሃይሚ ስታጠፋ አጠፋች ባሉ እሷ አጠፋች አላጠፋችም ነው። የእኛስ ልጅም አጠፋ አላጠፋ ለምን አጠፋ እንላለን። እኛስ በቃ እኛ በዛ ነው ፉክክር ይዘን ነው። እና አንቺ አድንቀሽ ስለመጣሽ አመሰግናለሁ ማርያም። እና እንዳንቺ ያለው ሰውን እያበዛብን እዚህ ጋር ያለው ሸይጣን ተከታተለዋል። በጣም እዚህ ጋር ያሉት ጤና የሌላችሁ ናቸው። ንግግራችሁ እናንተናችሁ በጣም ደስ ስለሚለኝ ነው። ዛሬ እንኳን ሴት ያሳደገው ወንድ ያሳደገው ስነ ስርዓት የላቸውም። ንግግራቸው ላይ ብዙ ስለማ አይተሻላ እግዚአብሔር ቢዘይነት ክብር እንዳለው ለሴት አይተሻ አሁን ስራውን ነው ስራውን ቀጥሎ ነው ስራውን ቀጥሎ ለእናቱ ምን ያክል ክብር እንዳለ አይተሻላ እግዚአብሔር ስራውን ትቶ እንደዚህ መቶ እኔ እንጂ አላቅም። እንደሱ አለ ቢግ ሪስፔክት ያለ ሰው ይኖራል ብዬ አላስብም። በጣም የሚመቸኝ እኔ ቤተሰቦቹ ጭምራያቸዋለሁ። እሱንም ገና ተድሮ ሁላ አውቀዋለሁ የተነ ለምለም ጋር ምናምን። ግን እንደዚህ ገብቼ እንደዚህ ሲስቀዝቅኝ በጣም በቃ አንድ ጊዜ እንትን ነቅያለሁ ወድጃለሁ። ታውቂያታ እየዘቀዘቁ በለቅሶ ሲያረጉ በጣም እንትን ያናድዳል። ስርዓት ያለው
ንግግሩ ራሱ በጣም እናንተ ደግሞ ለሌሎች ስትሰጡ በጣም ደስ ይለኛል። ስለምወዳችሁና ስለምትመቹኝ ነው በቃ እንጂ እኔ ማንም ጋር ገብቼ ማለት አልችልበትም ሲጀመር። አመሰግናለሁ። ምክንያቱም እኛም በጣም ነው የምንወደው። እኔ ምክንያቱም ሰው እኮ ሰውን እያየው ልክ ነው ማውራት የሚችለው እና እኛም እሱን አሁን ብሩኬ በጣም ብዙ ነገሩ የማይረዱት በጣም ብዙ ሰው አለ። የብሩኬንም የሐሚንም ታውቃለች። በጣም ብዙ ነገር የማይረዱት አለ። እኔ ግን እኛ የተረዳን መንገድ እና እነሱ የተረዱ መንገድ ሌላ ይሆን ይችላል። ሰማሽ? እኛ አሁን በጣም በብዙ መንገድ ውስጡን የተረዳን ሰዎች እንሆናለን። ምክንያቱም ለምን መሰልሽ? ይሄ ልጅ አሁን ለምሳሌ ወንድምሽ የወንድምሽ ቦታ አያስፈልግም? ያስፈልግሻል። ወንድምሽ ለወንድምሽ የሆነ ነገር ቢፈጠርሽ አሁን ለምሳሌ አንቺ ሴት ነሽ አይደለ? ሴት ሆነሽ አሁን ወንድምሽ ወይ እናትሽ ያልተወለደች ወይ ተወልዶ ቢሞት የሆነ ጥቂት ምናምን ነገር አንቺ ላይ ቢደርስ ወይ የሆነ ሴት አሁን ለምሳሌ ወንድሟን ይዛ ማታ አንቺ ላይ የሆነ ጥቂት ብታደርስሽ ብትሞክር አንቺ ያን ሰዓት ምን አይነት ስሜት ሊሰማሽ ይችላል? አሁን ያን ሰዓት አንቺ እኔ ወንድም ቢኖረኝ እኔን ማን ይደፍረኛል አትይም ትላለሽ ወጥም ኦኬ። እና ወንድም ለወንድም ቦታ ያስፈልጋል። የኔ ልጅ ይሰማል ማለት? አዎ ይሰማል። እና ወንድም እኔ የተረዳው መንገድ ምንድነው? ወንድም ለወንድሙ ቦታ ያስፈልጋል። እህት ደግሞ ለእህት ቦታ ታስፈልጋለች ብዬ ነው የሚያስበው። ለምን መሰላችሁ? እኔ ብሩኬን የተረዳውበት መንገድ ሰውን አታስወጡ፣ አድሚን ያላችሁ ሰዎች ሰውን አታስወጡ በእግዚአብሔር። እና ብሩኬን የተረዳውበት መንገድ ምንድነው ካላችሁት፣ ብሩኬ አሁን ለምሳሌ ካያችሁት እናቱ ናት አለችው። ወንድሞች እንደ ሴት ልጅ ሊረዳ አይችሉም አይደል? አሁን ለምሳሌ ሀብቴ አሁን ቡና ፍልቶ ምግብ ሰርቶ ወንድሜ ትሪት አድርግ ሊል አይችልም አይደል? እንደሱም ወንድ ነው፣ እንደሱም ወንድ ነው። ግን ኢት ብትኖር ለሱ አንድ መጥፎ ኢትን ብትኖር ለሱ በጎኑ አይዛ ወንድሜ የደረሰ ነገር ለብርቱ ሆኝ ብላ ቁጭ ብላ የምትመክር ኢት ብትኖር እግዚአብሔርን እኔ ምንም ባላወራም ነበር። ግን ይሄ እሱ በኋላ በጣም ክፍተት አለ። ብሩኬም በቃ እኔ በጣም የሚያሳስቡኝ መንገዶች አለ ብሩኬ። እግዚአብሔር እኔ ብሩኬ የሚወደው በምክንያቱ ነው ብያቸው ነው ከዚህ በፊትም። ምክንያቱም እችን ያለች አንድ እናቱ ናት። እግዚአብሔርን ብሎክ ነው የሚጠርግሽ ማሬ፣ በብሎክ ነው የሚጠርግሽ። እግዚአብሔርን ብዬሻለሁ። ድጋሚ ከጻፍሽ በብሎክ ነው የምትገቢው። ምክንያቱም እሱ በጣም ብዙ ነገር አለ ማሬ። ምክንያቱም እናቱ ናት አለች። እናቱን ያጣቀን ያ ቤት ተመልሶ መግባት ለሱ በጣም ከባድ ነው ማሬ። ኢት ብትኖር ኢት ያለች ብሎ ቢያንስ ኢቱ ሹፎን ለብሶ ብትዞ እንደ እናቱ ሊያይ ይችላል። ሰማሽ? ግን እናቱን ያጣቀን ያን ቤት እንዴት ነው የሚገባ ነው? እኔ እግዚአብሔርን በጣም ነው የሚከፋ፣ በጣም ነው እንትን ነገላ በጣም ቆም ማይችልበት ነገር ብዙ ነገሮች ኋላ ላይ ያለ ልጅ ነው። እግዚአብሔርን ዛሬ እንደዚህ መገፋት አይደለም ያለ ነው። ጫንቺ እናትሽ ቆሻሻ ነው ውጪ እና በጣም ብዙ ነገር ነው ያለው። እግዚአብሔር በጣም ብዙ ነገር ያለ ልጅ ነው እና ለዛ በጣም ነው የሚያዛዝነው። እግዚአብሔር በጣም ልቤን ይሰብራል። ስለዚህ እኔ ማንም እንዲልናቀባት ነገላ በጣም ማይችሉበት መቆቆም ማይችሉበት ነገሮች ይላውላ ያለ ልጅ ነው። ስለዚህ ዛሬ ለማገፋት ዛሬ ላይ ተገፍቶ የልጅ ነገላ ችግሮችን እንዴት ነው ማቆቆም ይችሎ ነው የሚለው እኔ እንደ ራሴ። ምክንያቱም ይሄ ልጅ እኮ ምረዳ ሰው ያስፈልጋል። እንደ ሁሉም ሰው ከተገፋ ባልሆነ ስራውን ሰራ መጥፎን ሰራ ሁሌ መገፋት አለበት። ደህና ነሽ? እስኪ ወሬውን አቁሚ። ምንድነው የምታወሪ እንጂ ደግሞ ደህና ነሽ? እንዴት ነሽ ሰምሪዬ? ልጅኔ ውድ አለሁ አልሐምዱሊላህ። እንዴት ነሽ? አለሽ? ደግ ነሽ? ጨጓራሽ የፈጨ ነው የሚባለው አይደል? ዛሬ ወንድሜ አስደስቶኝ እድሜ ለሙሽዬ የኔ ወንድ እግዚአብሔር ይናታ። አሁን እኮ የምታወሪ ግራ ነው የገባኝ። ምንድነው የምታወሪ እኮ ነው ጥያቄ ነው ፈጠረብኝ። ምን የልቧ እኮ ነው የምትናገረው። የልቧ ነው እኮ እኔ እኮ በጣም እኔ ሲጀመር ነው ተረማውት ቃላት ነው ያጣውላት። አይታችኋል? እኔ ላውራው እናትን የሚዘቀዝቁ ሰዎች እንደዚህ ናት፣ ማሳዋት ናት እናት። ገብታችኋል? አሁን እናት ባትኖር ኖሮ ሃይሚ ባዳጋ ሄዳ እኮ ነው ገብታችኋል? የልቧን ነግራ ያስተረቀቻት እናት ናት። እናትን የሚዘቀዝቁ ሰዎች ፈጣሪ ዳዋን ይስጣችሁ። እኔ ምንም አልላችሁ። ተማሩ። ሁሌ ድንቆሮ እንደሆናችሁ እንዳትቀጥሉ።
ሊላችሁ እኔ እንደው ዛሬ እኮ በቃ ፍፄና በቃ ምፍታት ትላንትም ስላልመጣ እነሱ ይመጣሉ። እኔ ትላንትና ራሱ ብያለሁ። ተው ድራማ እንደሆነ ይወቁ። ሁሌ ጅል እንደሆናችሁ አትቀጥሉ። እኔ እኮ ደግሞ ብሩኬን ማለት ነው እግዚአብሔርን በጣም ነው ደስ አለኝ። ምክንያቱ በቃ ብድሩ መለስ እኔ እንዴት ያኔ እሱ ተከፍቶ ስወጣ እንዴት እንዳሳዝነኝ ጌታን። ከዛ በቃ ብድሩ መለስ እኔ ድራማ እንደሆነ በልብ ያወቁ ደስ አለኝ። መለሰ ሀላስ እኔ መጀመሪያ ታውቁኛላችሁ፣ አንደኛ ተሳዳቢ ነን መዘግዘቅ ነን። ግን ድራማ እንደሆነ እያወቁ ግን በቃ ዘቀዝቁ የነበራችሁ ሰዎች በቃ አለደ። አሁን ምን ጉድጓድ ሊውጣችሁ ነው? ገብታችኋል? ሀይሚና ብሩኬ እኮ ቲክቶክ ላይ ነው የሚያዩት። አታፍሩም? አሁን አሽቃቢታችሁ ስትወጡ ፕሮፋይላችሁን አየር ላይ ቁጭ አድርጋችሁ ከዛ በኋላ ለመዘግዘቅ የተቀየራችሁ ሰዎች እኔ እኮ አንዳንዱ ደግሞ እኮ እየተናገሩ ገስት ከፍቶ እየተናገሩ ድራማ ነው ስራ ነው ካለ በሁለቱ በኩል ያለው ሁለቱ ሳይለዩ ማውራት ነው። አሁን እኔ የሚዘቀዝቁ ሴቶችን በጭራሽ አላውቃችሁ። ይሄ ማለት ነው ስራ መሆኑን በእርግጥነት ያስታውቃል። በመጀመሪያ ቀን እንዴት አወቁ ካላችሁ ማለት ነው እግዚአብሔር ነው የምላችሁ ፍፄ ቡቡ እንዴት ነው ማትረዳ ያለ እንዴት ነው ቡቡን ብሩኬ ጥላቻ ኖሮ እውነቱን ብሩኬ ፍጹም እንደዚህ ቤት ብሩኬን ታቋደ ለደጸባጁን ጎሮሮ ወጣርጎ እንዴት እንደዚህ ትላለህ በአንድ ቀን ምን እንደሚያደርግ እኔ ብሩኬን ዝም ብሎ የሆነ የሚያወራ ቀን ቃላት ራሱ ያስታውቃል። ይሄንን እያውቁ እኔ ቤት እንዴት አድርገው ኮሜንት ላ ብሩኬን ዘግዝቆ ኮሜንት ይጽፉኛል። እኔ ኮሜንታችሁ ከነገደል ግቡ። ከዛ ሪኮርድ ያሰማቸዋለሁ። ሳምሪ ከዚህ በፊት እቺ ማናት ዙዙ ከኛ ውስጥ ወጣ ነበረች አይደል? ከኛ ውስጥ አንቺንም ወንጀለኛንም እኔንም አስቀይማ ወጣ ነበረች። ከዛ ሳሞኑን መጣ ሳምሪንም ሁለቱም ሳምሪንም ወንጀለኛንም አንቺንም ወረቢ በሙስሊምነት ነው ወረቢ ወላይ እኔ አጥፍቻችኋለሁ። የብሩኬቶች የእናንተ ፍቅር ግን አሸነፈን። ከእናንተ ተላይቼ እኔ በጣም ከፋኝ ደበረኝ። ኮሜንት ለካለሽ እኔ ከፋኝ ደበረኝ። ግን እንደናንተ ያለው ፍቅር ሰው አላገኘውም። እስካሁን ወጣው እንጂ እንደናንተ እየሳቁ አይደለም። ሪኮርድ እዚህ ጋር አሰማችኋለሁ። ይቅርታ አስደርግልኝ ሰውን አሰባስበሽ ብሎኝ ከዛም በኋላ ብላ እየለማነችኝ ነበረ። ወንጀለኛው መጨረሻም ከጨረቃ ፋሚሊም እንደዚህ ወደ እንደዚህ የሚሉት እኔ አሁን ሰላም ሊንገሪሽ ማለት የሚዘቀዝቁ ማለት ፋጥማም ፎዚያም ሁላችንም ምክንያቱም ወንድማችን ነው ከኛ ጋር የኖረች ከኛ ጋር የመንገድ እየጎዘች ሄዳ ጭቃ አስለብሳ ከኛ ጋር አንድ ገስት ሰርታ ከኛ ጋር አንድ ለሆነ ጭቃ አስለብሳ ብሩኬን አምጥታ ዛሬ ላይ ይቅርታ አድርጉልኝ እባካችሁ ስትል ማን ነው አምኖ እቺን ልጅ የሚቀበላት? ሁለተኛ ላይ ደግሞ ወንጀለኛውን ቢዚ ብትሆን እኔ ወንጀለኛ ቤት ወንጀለኛ ገበናን እኔ ገበናን ለማሸነፍ እኔ ያለው ሁሉም አለው ለብሩኬ ሲጀመር እሷ በሀይሚ ሚቶች አትቀመጥም። በእኛም ስለማትጠቀም በጨረቃ ፋሚሊ ጥርግ አድርገሽ መሸኘት ነው። ገብተሻል አይደል? እቺ ሪኮርድ አለ ይያሉ እግዚአብሔር አሁን ሀይሚቶቹ ጋር ሄጄ እንደናንተ እየሳቁ አይደለም፣ እንደናንተ ፈገግ እያልኩ ሪኮርድ አለ እዚህ ጋር ቀድቼ አስቀምጫለሁ። እግዚአብሔር ነው ብላችሁት እነሱ ጋር ከእናንተ ተላይቼ ሄጄ የእናንተ ሳቅ ናፈቀኝ ወረቢ ይኸው ከሙስሊም ሪኮርዱን አሰማችኋለሁ። እግዚአብሔር አታሰምንም ይሄን ነገር አልፈልግም። መጀመሪያ በዚህ ሁለት ቀን ራሱ ማለት ይቺ ድንጋይ ቆሻሻ እኛ ማለት ነው እኛ ሲጀመር ምንም ብትሉ ከኛ ህይወት የወጣችሁ ሰዎች ተመልሳችሁ መግባት አንችል። እንደዚህ አይነት አስማሳይ ደግሞ እኛ ሃይሚን ብዙ ልጆች እንደዚህ ብሎኛል። ይሄንን ሪኮል ካላዳመጠን አናምንሽም ብሏል። እኔ ደግሞ አሁን ላይፍ የሚያወራ ስልክ ላይ እንትን ሪኮርድ ያደረጋችልኝ ይኸው በዚህ ስልክ ላይ ቀድቼ ይጃለሁ። እግዚአብሔርን ነው የምላችሁት። እግዚአብሔርን አሰማችኋለሁ። ወረቤ እኔ አጥፍቻለሁ፣ ወንጀለኛ ነው። እናንተ ሰምርም ሁላችንም ይቅርታን ትቀበላላችሁ ወይ ብላ ማታለች። እኛ ግን ታውቁኛላችሁ። ግን እኔ ማንንም አነካም። ግን እኔ ቦሎኳት እንደዚህ ነው ነዚህ ፊትፊጥን ሰው ምናምን እኔ በጭራሽ አላሳተፈም። ገብታችኋል? ስለዚህ ብሎክ ናት። እኔ አላቃትም
ቢትመጣ ራሱ አሁን ከኛ ራሱ ቢታወራ እኔ ከኖርማል ከአይሚቶቹ ራሱ ይገባለሁ ያወራለሁ። እነሱ ነው የሚሻለው ከሷ አዳምጪ ዳ ድምፅ ስጪው የመጨረሻ ነው ድምፅ አይሰማም።